ሰላም ለእናንተ ይሁን እንደምን አላችሁ? የፋሲካ በዓልን በተመለከተ እንኳን አደረሳችሁ ልላችሁና አጭር መልእክት ላስተላልፍ ነው የመጣሁት። በመጽሐፍ ቅዱስ ዘጸአት መጽሐፍ ምዕራፍ 12 ላይ ነው ፋሲካ የሚጀምረው። ፋሲካ ዘጸአት መውጣት ወይም ደግሞ ፓስኦቨር፣ ያ በዚያ ሌሊት እስራኤላውያን በመጨረሻው ከግብጽ ሊወጡ በነበረበት በመጨረሻው ሌሊት እያንዳንዱ ቤተሰብ አንድ ጠቦት ከበቃቸው ወይም ደግሞ ካልበቃቸው ለእያንዳንዱ የቤተሰብ አባል አንድ ጠቦት እንዲታረድ አድርጎ እግዚአብሔር ስጋውን እንዲበሉ ደጁን ዘግተው ስጋውን እንዲበሉ እንዲሁም ደግሞ ደሙን በመቃናቸው በጉባኤያቸው እንዲቀቡና ቤት እንዲቀመጡ አጥፊው ደግሞ በግብጽ ምድር ሁሉ የነበረ በኩር የሚገድለው አጥፊው በሚያልፍበት ጊዜ ከዛ ጥፋት እንዲተርፉ እግዚአብሔር ያደረገበትን ያንን ፋሲካ በእስራኤላውያን ዘንድ እስከዛሬ የሚከበረው ማለት ነው ፋሲካ ተብሎ ይጠራል። በዚህ አሁን ከፊት ለፊታችን በመናከብረው በፋሲካ በዓል ማለት ነው በአንደኛ ቆሮንቶስ 5:7 ላይም እንዲሁ መጽሐፍ ቅዱሳችን ፋሲካችን ክርስቶስ ታርዷልና ያኔ አንድ ሰው ወይም ደግሞ ቤተሰቡ ሙሉ ከጥፋት እንዲድን ደሙን በጉበኖቻቸው በመቃኖቻቸው በመቀባት እንዲተርፉ እንደተደረገ ሁሉ በአዲስ ኪዳን ደግሞ ለሰው ልጆች ኃጢአት ሁሉ ሰዎች ሁሉ እርሱን በማመን ይጸድቁ ዘንድ ይድኑ ዘንድ ከእግዚአብሔር ቁጣ ከጥፋት ያመልጡ ዘንድ የዘላለምን ሕይወት ያገኙ ዘንድ በእርሱ እንዲያርፉ ሕይወት ሆኖ የመጣው በመስቀል ላይ የእርሱ ሞት እንደ ፋሲካ በግ መታረድ ስለተቆጠረ ፋሲካችን ክርስቶስ ታርዷልና ስለዚህ በመስቀል ላይ የሞተውን ኢየሱስ ክርስቶስን እንደ ግል አዳኛችን ስንቀበል ከጥፋት ከዘላለም ሞት ከኃጢአት ባርነት እንድናለን። ምክንያቱም ፋሲካችን ብሎ መጽሐፍ ክርስቶስ ነው የሚለው ክርስቶስ ነው የሚለው እርሱ ደግሞ ምን ሆኗል? በመስቀል ላይ ለኃጢአታችን ሞቶልናል። በመስቀል ላይ ክርስቶስ ኢየሱስ የፈጸመልንን ስራ በማመን የዘላለምን ሕይወት እናገኛለን፣ ከጥፋት ከሞት እንድናለን። ስለዚህ ይህንን መልእክት የምትሰሙ እያንዳንዳችሁ ኢየሱስ ክርስቶስን ፋሲካችሁን የሕይወታችሁ ጌታ አድርጋችሁ እንድትቀበሉ በእርሱ ከጥፋት እንድታመልጡ ከሞት እንድታመልጡ ጥሪ ለማድረግ ነው። እግዚአብሔር ይባርካችሁ። አትርሱ፣ ጌታ ኢየሱስ ክርስቶስን የሕይወታችሁ ጌታ አድርጋችሁ ተቀበሉ። ለተቀበሉት በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ስለሚል እርሱን መቀበል በስሙ ማመን ስለሆነ ጌታ ኢየሱስ ይባርካችሁ።